አርቲስት ቴዎድሮስ ካሳሁን ስለ ሀገሩ በተረዳ ነው እኔ በተረዳሁት ሀገር የሞተችበት የቴዶ ያለቅሳል ሲል መቼም ኬንያን እንዳላለ ሱዳንን እንዳላለ አሜሪካን እንዳላለ ሁላችንም ማስተዋል እንችላለን። እኔ ደግሞ ልክ ብዕሯ እንደፈቀደችልኝ ለጥበቡ ለሱም እንደፈቀደችው ለኔም ስለምትፈቅድ ሀገሬ አልሞተችም አለች ትኖራለች ማለቴ ያስቀየማቸው ሰዎች አሉ። እኔ ከቴዲ ጋር ምንም አይነት የግል ጉዳይ የለኝም። እንደማንኛውም ኢትዮጵያዊ በጣም ማድንቀው ወደው በሙያዊ ችሎታው በጣም ማድንቀው ሰው ነኝ። ባለፈው ካሴቱ ግን ሐሳቡን አልተጋራሁትም። ሐሳቤን ገልጫለሁ። ሀገሬ እንዳልሞተች እንዳለች። ምክንያቱም ሀገር ወደፊት ናት፣ ወደ ኋላ አይደለችም። ያንድም ሰው ሳትሆን የብዙሃኑ ነች። ስለዚህ ስለ ሀገር፣ ስለ ቤት ፋሚሊ እንደሚያለቅስ ሁሉ እኔም ለሀገሬ አለሁልሽ አልሞትሽም አልኩኝ። ሞታለሽ ላለው ሰንበዲ ማለት ነው። ይሄንን ከምንም ከዘር ጉዳይ ከፖለቲካ ጉዳይ የኢትዮጵያ ህዝቤ ይሄንን እንዳዛ እንዳይመለከተው በትህትና መግለጽ ፈልጋለሁ። ይሄንን ነው ለማለት ይፈልጋል። ሰላም ውድ የቻናላችን ተከታታዮች የሰዓቱን መረጃ ይዘንላችሁ መጥተናል። የቴዲ አፍሮ ዝምታ በጣም አስገራሚ በሆነበት በዚህ ወቅት ቴዲን በመተቸት በአፋን ኦሮሞ ዘፈን ያወጣውና መነጋገሪያ የነበረው ዮሳን ጌታሁን የቴዲ አፍሮ አድናቂ ነኝ በማለት ተናግሯል። በዘፈኑ ብቻ ሳይሆን በመድረኩ ሀገር የሞተችባቸው እያለ ሲያላግጥ የነበረው ዮሳን አሁን ደግሞ የቴዲ አፍቃሪ ነኝ በማለት ተከስቷል። የአፋን ኦሮሞ ድምጻዊ ዮሳን ጌታሁን በአርቲስት ቴዎድሮስ ካሳሁን ወይም ቴዲ አፍሮ ስራ ላይ ያለውን የሐሳብ ልዩነት ብቻ መግለጹንና ይህ ደግሞ መብት መሆኑን ተናግሯል። ድምጻዊ ሀገር የሞተችበት የቴዶ ያለቅሳል የሚለውን የቴዲ አፍሮ ግጥም እንደማይስማማበት የገለጸ ሲሆን ይህ ሐሳብ በመቃወም ቅር የተሰኙ ወገኖች መኖራቸውንም ጠቁሟል። ቴዲ አፍሮ ሀገር የሞተችበት ሲል እኔ ደግሞ ሀገር ያልሞተችም አለሽ ብዬ አምናለሁ ሲል ኪነ ጥበብ ለቴዲ እንደፈቀደችለት ሁሉ ለኔም ሐሳቤን የመግለጽ መብት ትሰጠኛለች ብሏል። የግል ጥላቻ የለም። ከቴዲ አፍሮ ጋር ምንም አይነት የግል ቅሬታ እንደሌለውና እንደማንኛውም ኢትዮጵያዊ አድናቂውና ወዳጁ መሆኑንም ተናግሯል። ቅሬታውን በአርቲስቱ ማንነት ላይ ሳይሆን በአልበም ውስጥ በተገለጹ ሀገር ሞታለች በሚለው የሐሳብ ፍሰት ላይ ብቻ መሆኑንም አስገንዝቧል። ቴዲ አፍሮ ለማሳነስ በሚመስል ሁኔታ ከመንግስት እስከ ሃይማኖት ተቋም የዘለቀ የተጠና አካሄድ እየተስተዋለ ሲሆን ቡሎና ባለጊዜ የተሰኘው የኦሮምኛ ሙዚቃ የምናውቀው ዮሳን ጌታሁን ከአድናቂዎቹ ጋር ሊገናኝ መሆኑም ተነግሯል። ቡሎና ባለጊዜ በተሰኘው በዘመናዊ የኦሮምኛ ሙዚቃዎች በሚታወቀው ሙዚቀኛ በአድናቂዎቹ ፊት ልዩ የክብር መድረክ ሊዘጋጅለት መሆኑንም ተናግሯል። ኢትዮጵያን ሴሌብሪቲ ሚት ኤንድ ግሬት የተሰኘውን ዘኘኞችን የማክበር ልምድ ያለው ተቋም ስለ ዝግጅቱ ዝርዝር መረጃ በአምባሳደር ሆቴል ጋዜጣዊ መግለጫም ሰጥቷል። ይህ ልዩ የክብር መድረክ ዮሳን ጌታሁን ለኪነ ጥበብ ያበረከተው ያለውን አስተዋጽኦ እውቅና ለመስጠትና ከአድናቂዎቹ ጋር በአካል እንዲገናኙ ለማድረግ የታለመ መሆኑም ተገልጿል። አዘጋጆቹ በመግለጫቸው እንዳስታወቁት ድምጻዊ ወደ ዝግጅቱ ስፍራ የሚገባው በሊሞዚንና በፈረስ ሰረገላ ታጅቦ በሚደረግ ደመቅ ያለ የክብር አቀባበልም ይሆናል። የቀይ ምንጣፍ አቀባበልና የፎቶ ፕሮግራም ድምጻዊው ከአድናቂዎቹ ጋር የማይረሳ ትዝታ የሚቀርጽባቸው ይሆናል ተብሏል። የፊት ለፊት ውይይት የሚኖር ሲሆን አድናቂዎቹ ለሚወዱት ድምጻዊ ጥያቄዎች የሚያቀርቡበትና ስሜታቸውን የሚገልጹበት ልዩ መድረክ ነው። የታዋቂዎቹ ስራ ማክበር ባህላችን ሊሆን ይገባል ያሉት አዘጋጆቹ ከዚህ ቀደም ለታዋቂዎቹ ተዋናይ ሰላም ተስፋዬና ለዓለም አቀፍ የጃዝ ሙዚቃ ፈርቀዳጅ ሙላቱ አስታጥቄ መሰል ዝነኞች ማድረጋቸውን አስታውሰዋል። አሁን ደግሞ ተራው የድምጻዊ የዮሳን ጌታሁን መሆኑም ተገልጿል። ድምጻዊ በኢትዮጵያ ሙዚቃ ውስጥ እያሳየ ያለው አዲስ መንፈስና ተቀባይነት ለዚህ ሽልማትና
ክብር ተመራጭ እንዳደረገውም ተጠቁሟል። ይህ ዝግጅት የሚከናወነው ትክክለኛ ቀንና ቦታ በቀጣይ ቀናት ይፋ እንደሚደረግ የተገለጸ ሲሆን አድናቂዎችም ይህንን አጋጣሚ በጉጉት እየጠበቁም ይገኛል ተብሏል። የአንዱን አርቲስት ሙዚቃ በስልክ ጭምር እንዳይሰማ ጫና በማድረግ ሌላውን ማግነን ተገቢ አይደለም የሚሉ አስተያየት ሰጪዎችን በበኩላቸው ይህን ጉዳይ በቴዲና በሙዚቀኛው መካከል ከነበረው እሳት አገባ ጋር በማገናኘት ትችታቸውን እየገለጹም ይገኛሉ። ያም ሆኖ የቴዲ አፍሮ ሙዚቃ በርካቶች በመሰላቸው መንገድ እየተረጎሙ ሲሆን ከኡስታዝ እስከ ቄስ ድረስ ሁሉም የራሳቸውን ትርጉም በመስጠት ለቴዲ አፍሮ ምላሽ በመስጠት መክረማቸው ይታወሳል። ያም ሆኖ የተለመደው የቴዲ አፍሮ ዝምታ አስደናቂ ሆኖ በመቀጠሉ በዚህ ወቅት በመንግስት በኩል ደግሞ በአርቲስቱ ዙሪያ ያጠነጠኑ እስሮችን በመፈጸም የስነ ልቦና ጫና ለማሳደር እየተጉ ይገኛል። በቅርቡ ብዙዎችን ቀልብ በሳባው የቴዲ አፍሮ ኢትዮሪካ አልበም ላይ አስገራሚ የግራፊክስ ቪዥዋል አርትስ ኤንድ ላይሪክስ ቪዲዮ ስራዎችን በማቅረብ አሻራውን ያሳረፈው የ23-24 ዓመት ወጣቱ ዲዛይነር ዳዊት ሰለሞን በፌደራል ፖሊስ ቁጥጥር ስር መዋሉን መዘገቡ ይታወሳል። ዳዊት ከጥቂት ሳምንታት በፊት ሚያዝያ ከቴዲ አፍሮ ጋር የተነሳውን ፎቶ በማጋራት ቴዲ አፍሮ ጨዋ ኢትዮጵያዊ፣ ለሰው ክብር የሚሰጥ ሀገርን ኢትዮጵያንና ህዝቦቿን ከምንም በላይ አስበልጦ የምትወድ ሲል ከልብ መስክሮለት ነበር። በወቅቱ ከቴዲ አፍሮ ጋር በነበረው ወርቃማ የስራ ጊዜ መኩራቱን በደስታ የገለጸው ይህ የጥበብ ሰው ዛሬ ግን ከዚህ ስራውና ከድምፃዊው ጋር ካለው ቅርበት ጋር በተያያዘ ከጓደኛው ቤት ታፍሶ ወደ እስር ቤት ተወስዷል። ወጣቱ በቅርበት የሚያውቁት ወዳጆቹ እንደገለጹት ከሆነ እድሜው 23 ወይም 24 ነው። የግራፊክስ ባለሙያ ነው። ሜክሲኮ በሚገኘው የፌደራል ፖሊስ ማቆያ ነው የታሰረው። አሁን እኛም መጠየቅ አንችልም፣ ቤተሰብ እናትና አባት ብቻ ግን መጠየቅ ይችላሉ። ለኑሮ የሚለፋ ወጣት ነው፣ ፖለቲካ ምንም አያውቅም በማለት ወጣቱ ለሙያው ብቻ የሚተጋና ከፖለቲካ የጸዳ መሆኑንም መስክረውለታል። ለኑሮ የሚለፋና ፖለቲካ የማያውቅ ወጣት ሀገርን ከሚወድ አርቲስት ጋር አብሮ መስራቱና የጥበብ አሻራውን በማኖሩ ብቻ ለእስር መዳረጉ በሀገራችን እያሽቆለቆለ ለመጣው የሐሳብ ነጻነት አሳዛኝ ማሳያ ሆኗል። ለጥበብ ሰዎች ቦታቸውን ስቱዲዮ እንጂ እስር ቤት ሊሆን አይገባም ሲሉም ጥሪ አቅርበዋል። ይህ ከአርቲስቱ ጋር በተያያዘ የተያዙ ሰዎች ቁጥር 8 ያደረሰው ሲሆን ከሁለት ግለሰቦች በስተቀር ፍርድ ቤት የቀረበ አለመኖሩም ይታወቃል። ይህ ግልጽ በደል በአደባባይ የተፈጸመ የሚገኝ ሲሆን የስርዓቱ አፈቀላጤዎች በበኩላቸው የራሳቸው የሚሏቸውን ሰዎች በማግነን ቴዲ አፍሮን ሊያኮስሱ ሲሞክሩ እየታየ ነው። ውድ የቻናላችን ተከታታዮች ከቻናላችን ጋር አብረው ይቆዩ። በሌላ መረጃ እስከምንገናኝ ዳግም ሰላም።